ሰላም ሰላም ውድና የተከበራችሁ ተመልካቾቻችን ዛሬ ታህሳስ 8 ወይም ዲሴምበር 17 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮን ላይክና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ። በዛሬው የምንዛሬ መረጃ ማለትም የጥቁር ገበያ የምንዛሬ መረጃ ላይ ከፍተኛ የሚባል በአስፈሪ ሁኔታ የጥቁር ገበያ በጣም ጨምሮ አግኝተነዋል። ትናንት ሲመነዘር ከነበረበት ዋጋ ትናንትም እንዲሁ ጨምሮ ነበር። ታዲያ ከዛም በላይ ጨምሮ በዛሬው ዕለት እየተመነዘረ ይገኛል። አንድ በአንድ መረጃዎቹን እናስደምጣችሁና ሀሳብ አስተያየቶን ኮሜንት ላይ እንጠብቃለን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 186 ብር ከ39 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 152 ብር ከ47 ሳንቲም ገዝቶ 155 ብር ከ52 ሳንቲም እየሸጠ ነው። በንግድ ባንክ 151 ብር ከ60 ሳንቲም ተገዝቶ 154 ብር ከ64 ሳንቲም በመሸጥ ላይ ይገኛል። የጥቁር ገበያ የዶላር መረጃ እንደተመለከታችሁት ትናንትና 183 ብር አካባቢ እየተመነዘረ ከርሟል። ታዲያ ዛሬ ደግሞ የ3 ብር ጭማሪ አሳይቶ 186 ብር እየተመነዘረ ነው። ሁሉም ላይ ጭማሪ አሳይቷል። እስከ መጨረሻው ድረስ ተከታተሉን። 1 ዩሮ በጥቁር ገበያ 218 ብር ከ59 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 179 ብር ከ09 ሳንቲም ገዝቶ 182 ብር ከ67 ሳንቲም እየተሸጠ ነው። በንግድ ባንክ 176 ብር ከ50 ሳንቲም ተገዝቶ 180 ብር ከ03 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 234 ብር ከ80 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 191 ብር ከ20 ሳንቲም ገዝቶ 195 ብር ከ02 ሳንቲም እየተሸጠ ነው። በንግድ ባንክ 184 ብር ከ49 ሳንቲም ተገዝቶ 188 ብር ከ68 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 135 ብር ከ33 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 110 ብር ከ71 ሳንቲም ገዝቶ 112 ብር ከ92 ሳንቲም እየተሸጠ ነው። በንግድ ባንክ 107 ብር ከ57 ሳንቲም ተገዝቶ 109 ብር ከ72 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 123 ብር ከ36 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 101 ብር ከ13 ሳንቲም ገዝቶ 103 ብር ከ16 ሳንቲም እየሸጠ ነው። በንግድ ባንክ 98 ብር ከ73 ሳንቲም ገዝቶ 100 ብር ከ70 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 26 ብር ከ46 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 21 ብር ከ57 ሳንቲም ገዝቶ 22 ብር ከ01 ሳንቲም እየሸጠ ነው። በንግድ ባንክ 21 ብር ከ04 ሳንቲም ተገዝቶ 21 ብር ከ46 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 249 ብር ከ56 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 204 ብር ከ03 ሳንቲም ገዝቶ 208 ብር ከ11 ሳንቲም እየተሸጠ ነው። በንግድ ባንክ 198 ብር ከ38 ሳንቲም ተገዝቶ 202 ብር ከ35 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌስ ዲናር በጥቁር ገበያ 607 ብር ከ93 ሳንቲም እየተመነዘረ ነው። የኩዌስ ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 494 ብር ከ46 ሳንቲም ገዝቶ 504 ብር ከ35 ሳንቲም እየተሸጠ ነው። በንግድ ባንክ 484 ብር ከ60 ሳንቲም ተገዝቶ 494 ብር ከ29 ሳንቲም በመሸጥ ላይ ይገኛል። አንድ የዩናይትድ አረብ ኤምሬትስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 50 ብር ከ77 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 44 ብር ገዝቶ 44 ብር ከ88 ሳንቲም እየሸጠ ነው። በንግድ ባንክ 41 ብር ከ28 ሳንቲም ገዝቶ 41 ብር ከ10 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል
በጥቁር ገበያ 49 ብር ከ71 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 43 ብር ከ44 ሳንቲም ገዝቶ 44 ብር ከ31 ሳንቲም እየሸጠ ነው። በንግድ ባንክ 40 ብር ከ40 ሳንቲም ገዝቶ 41 ብር ከ21 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 484 ብር ከ97 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 263 ብር ከ01 ሳንቲም እየተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 494 ብር ከ64 ሳንቲም እየተመነዘረ ነው። የዛሬው የምንዛሬ መረጃ እንደተመለከታችሁት ነው። ባልተጠበቀ ሁኔታ ጭማሪውን እንደገሰገሰ ይገኛል። ታዲያ ይህን ይመስላል። ሁሉም ላይ ጭማሪ አሳይቷል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ዕለታዊ የምንዛሬ መረጃ ሲጨምርም ሲቀንስም ይዘንላችሁ የምንቀርብ ነው። እንዲሁም አልፎ አልፎ የወርቅ መረጃዎችንም የምናቀርብበት ቻናል ነው። ሰብስክራይብ በማድረግ ሀበሻ ቢዝ የተሰኘው ቤተሰባችንን አባል ይሆኑን እያለን በዚያ በቃን። መልካም ጊዜ፣ መልካም ቀን